ኧረ ይሄ ቡዳ አዎ አንተን ነው ምን አባላት ታመጣ ነው የምን እናት ስለምን እናት ነው የሚያወራው ቆይ ይኸውልህ ታረጋጋ አንቺ ውሻ እኔን አታውቂኝ የቻልሽበት የሁሉ ድራማ አንዴ ቆይ አይዞሽ ሚጣይ ወይ ኧረ እባካችሁ የሆነ ነገር አድርጉልኝ እባካችሁ ማለት ጠፍታብናለች ለፖሊስም ሪፖርት አድርገናል ምንም አይነት ነገር አላገኘንም ማለት የሚደረገውን ሁሉ በአፋልጉኝ በተለያየ ነገር ሞክረናል ግን ልናገኛት የት እንደገባች በድንገት ወጣ ነው ከቤት የቀረችው የት እንደገባች የት እንደደረሰች አናቀም ዛሬ የተገናኘ ነገር ኧረ እስኪ ሚጣ ኧረ ተይ ያን ሁሉ ነገር አድርጋ አንቺ እሷን መጀመሪያ ለምን አቀረበችንም እሷን ጠርጠርኳት ብላ ነው ያመጣች የሆነበት በቃ እንዴ ልበል ወይ ገበያም ወጣ ነው የቀረችው ወይ ሰው ጋር እንደዚህ ብላ ብትወጣ በዛ ተያይዘ ፍንጭ ይኖራል ዝም ብሎ ከቤት የወጣውን ሰው አሁን እኛ ግራ ገባ ምን ይባላል ምንም ራሴን ለማጥፋት ሞክሬ ነበር ብዙ ጊዜ ሞክሬ ያለው እናት ያሳዝናኝ ነው ለቤቱ ሴት ነኝ ብቻ ነኝ ብዬ ነው ምን አይነት ጣጣ ውስጥ ነው የገባነው አቤሎ እስኪ በጣም እኔ ራሱ ያው ከካሜራ በስተጀርባ ሆኜ ነው እንጂ በጣም ያስለቀሰች በጣም እንጀቴን በጣም ነው የበላች በጣም የምታሳዝነው አሁን ምን አለ መሰለህ አቤሎ ምናልባት ታሪኩ እውነትም ሊሆን ይችላል ላይሆንም ይችላል ግን የሰው ልጅ በዚህ ያህል ደረጃ ተሰብሮ ሲያለቅስ እንደማየት ደግሞ የሚከብድ ነገር የለም አሁን እሷ በጣም ተሰብራለች የተሰበረችው ደግሞ ብቻዋን አይደለም እንደነገረችን ከሆነ ቤተሰቧ ሁሉ ነው የሰበረችው እንዴት ነው በዙሪያዋ ያለው ነገር በሙሉ እንክትክቱን ይወጣው ብቻ በጣም ተሳዘነ በጣም ያው ያለችውን ነገር እንግዲህ ያው አሁን እውነቱን ስነግርህ አቤሎ እኔ አሁን የማመኑ ነገር ላይ አይደለሁም ግን ስላለቀሰች በጣም አሳዝነኛለች ይሄ አላመንኳት አዎ እንዴት ነው ሙሉ ለሙሉ ልቤ እረፍ አላለም ግን በቃ የሆነ የጎዳት ነገር እንዳለ ግን ግልጽ ነው ያሳለፈችው መጥፎ ነገር ግን እንዳለ ግልጽ ነው የሆነ እንዴት ነው አንድ ሰው በሆነ ነገር ሲያልፍ ነው ይሄን ስሜት አሁን ይሄ ስሜት ዝም ብሎ የሚመጣ ስሜት አይደለም ይሄ ስሜት ላይክ ምንም ሳትጎዳ የማስመሰል ለቅሶች እኮ አሉ እናቃቸዋለን በዚህ ስራ ላይ ብዙ ጊዜ ስለኖረን የሰው ልጅ ሲያስመስልና ሳያስመስል ልታቀው ትችላለህ ግን ይሄ ስሜት ማስመሰልም ኖሮት ነገር ግን የሆነ ቁስል ነክተናል ገብቷል አሁን አይ ቲንክ ወንድምየውም የነገረን ነገር ዮናታን የነገረን ነገር አለ ዮናታን ነው እሱ የነገረን ነገር አለ ይሄ የራሱን በሱ በኩል ያለውን ነገር ነግሮናል ጀስት ነግሬያታለሁ አሁን ለሱ ጀስት መንገር ብቻ ሊሆን ይችላል ለሷ ግን መንገር ብቻ አይደለም አየው ለሱ በጊዜው ስሜቱ በቃ እዚህ በኋላ እናቆማለን ሲላት yes ለሱ ያ ነው ስሜቱ እዛ ላይ ቆሟል ነው በሷ በኩል ግን ጀስት መቆም አልነበረም የሆነ ፈርዘር የሄደ ጉዳይ ነበር ገንዘብ አውጣም ሊሆን ይችላል ላታወጣም ትችላለች ምናምን ብዙ ነገሮችን ብቻ ሉዝ አድርጋለች ሴት በህይወቷ ያገኘችው መልካም እድል በሙሉ ወደሱ ገልብጠዋለች ይሄ ሰው ደግሞ ቻው ሲልህ ምንድነው የሚሰማ like አሁን እኔም አይ ቲንክ መጣስ መሰለህ ክፈትላት እስኪ አይዞሽ የኔ እናት ችግር የለውም አሁን ትንሽ ተረጋጋሽ በቃ አይዞሽ እኔ አሁን ይሄንን የሀዘኑ ሁኔታሽን ለማንሳት ምናምን ፈልገን አይደለም ተረጋጊና ያው የሰው ልጅ ሊማርበት ይችላል ብለን ያሰብነውን አይደል እያወራን ያለነው አይ እኔም እንዲማሩ እኮ ነው እና ማሩበት አሰውም ቢሆን ብዙ ሰው እንደዚህ ተጎዱ ስላሉ በየቤቱ ትክክል እኔም እግዚአብሔር ረቶኝ አልፊው ነው እንጂ ከባድ ነው በጣም ከባድ ነው አሁን ታዲያ በምን አይነት ስሜት ውስጥ ነው ያለሽው ይሄን ሰው ታገኙዋለሽ ወይ ታይዋለሽ ወይ ፍላጎትሽ ምንድነው ይሄን ሰው ታገኙ በአካል ምናምን ያለውን ነገሮች እስኪ እናወራለን እኔማ አልቀሽ ለእግዚአብሔር
እኔ ሁሉ ጊዜ በጸሎቴ መሀል ለእግዚአብሔር እንደሰጠሁት ነው። ባገኘውን ከመበቀል ወደ ኋላ አይደለም። ትበቀያለሽ እንጂ ምን ሆነ ነው? ምን አሰበ ነው? እንዴት አልበቀለው? ነገርኩህ እኮ ብዙ ነገር ነው ያጣሁት። ነገርኩህ ትንሽ የፋሚሊ ሁኔታ ይዞኝ እንጂ የራሴን እስከማጥፋት እኮ ነገርኩህ። በጣም ብዙ ነገር ገባ። ብዙ ነገር ማለት አሁን እኮ ላንተ የነገርኩህ ንግግሮቹን ብቻ ነው። ስሜቶቹ ላይወጣ ይችላል። ገባ። በሰዓቱ የነበረኝን ነገር እኔ ነኝ የማውቀው። እንዴት ሳይቼ እንዳመጣሁት ገንዘቡን እኔ ነኝ የማውቀው። በልጅነቴ ብዙ ተጎድተሻል እንዴ? ባዶ ዜሮ እኮ ነው ያደረገኝ። ዜሮ ሙሉ ለሙሉ ገንዘቡን በሱ ምክንያት ነው ያጣሽው? አዎ ግጥም አድርጌ ምን ያላረኩለት ነገር አለ? መንጃ ፈቃድ ያወጣሁለት ምን ያላረኩለት? ምን እንዴ የሆነ ነገር ያስነካኝ እኮ ነው የሚመስልህ። እውነት ግን እኔ በንጹህ ልብ ያፍቅሬ ነው። ምንም እሱ ያደርግልኛል ብዬ አይደል? ምን አለው? ንጹህ ፍቅር ነበር ባንቺ ላይ የነበረው። ኧረ እውነት ሳው ምንም ነገር አላውቅም። አገኘው የት ይቀራል? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ለማንኛውም ቤትዬ እንግዲህ የተፈጠረው ተፈጥሯል፣ ያለፈውም አልፏል። እዚህ ደረጃ ላደረሰን እግዚአብሔር ክብር ምስጋናውን ይውሰድ። አሁን በጤና መገኘት ትልቅ ነገር ነው ከሁሉ በላይ። ግን ይሄ በቀል ምናምን ያልሽው ነገር ጥሩ ነው እያለ በቀል እግዚአብሔር አይደለም። ቢሆንም ነግሬዋለሁ፣ ነገርኩህ እኮ ለእግዚአብሔር ሰጥቼዋለሁ። ከፍ እንዳይል እኮ ለምንድን ነው አንቺ ታዲያ አሁን መበቀል ፈልጋለሁ ባገኘው አለቀው? ያናድደኛል። አይቼው አላውቅም ብለሽ ነበር ሳየው ስትይ እኮ። አሁንም እኮ የምልህ እኮ ሳየው ነው የምበቀለው ነው የምልህ። አልተውም እንጂ እኔ ወደ እሱ አልቀርብም። አንቺ እኔ የምትበቀው እኔ የምትበቀው አንቺ ወደዛ ምን እንዴ ዮኒ ቆይ እንደዚህ አይደለም። ኧረ ይሄ ቡዳ አዎ አንተን ነው ምን አባላት ታመጣ ነው? አንቺ ነሽ እንዴ? የምን እናት ስለምን እናት ነው የሚያወራው? ቆይ ይኸውልህ ተረጋጋ። እንደዚህ አይደለም። እሱ ይዛችሁ መጣችሁ እንዴ? እናንተ ከየት መጣ? እንዴት አባቱ ቤቴ መጣ? ቆይ ይኸውልሽ ያቅ ነበር እሱ ነው። አሁን ስላንቺ ሁኔታ ምናምን የነገረን መረጃ የሰጠን እሱ ነው። አረ ሂዱ ጠይቋት፣ አታለሽ ለምኑላት ብሎ ነው አይደለም? ስጦታስ እናን ምንድነው? እና ምንድነው? እንደዛ አይደለም እንዴ አስወጣልኝ፣ ይሄን ሰው አስወጣልኝ። አሁን እየነገርኩ ነው አይደል? አንቺ መበቀል ፈልጋለሁ እያልሽ ነው አይደል? እነዚህ ቤት ውስጥ ነው እንዴ? እኔ ነው የምትበቀው? በቀል ግጥም አድርጌ በዩቲሊስት ጮህ ዝም ምል መሰለ። የእስከዛሬ አንሶት አስወጣልኝ። በገዛ ቤቴ እናቴ እንዳትጎዳ አስወጣልኝ። ይሄ ሰውዬ በቃ ውጭ አጓራኝ። ኧረ እባክህ በጣም ታወራለሽ። አዎ ምን ታረግ? በእኔ ትለብሳለህ፣ በእኔ ዘንጣለህ። አሳለፍኩልህ ከከል ምንድነው? ዝም በል በቃ። የምታስወጣልኝ ከሆነ አስወጣልኝ። አይደለም በቤቴ እንደዚህ አይነት ችግር እንዲፈጠር አልፈልግም። እኔ ወደ በፊቱ መመለስ አልፈልግም። አውቃለሁ ግን የነገርሽን ታሪክ እውነት ነው። የምር ለሱ ተረጋጋ። በቤት አጌጣለህ። ተረጋጋ። እነግርሃለሁ ልክህን ከፈለግ ምን እነሱ ስታይ ነው እንደዚህ የምትሆነው? አንተ እኮ ነው አሁን ስርዓት ያጣኸው። ተው እንጂ ቁጭ በይ እናት። ይኸውልሽ ኧረ እኔ ቁጭ አልልም በእናትህ። ልናናግርሽ እንፈልጋለን። አሁን ይኸውልሽ ነገሩን ወደ ሌላ እናዙረው። መጀመሪያ ሁለታችሁንም ላናግራችሁ ስለፈለኩ ነው ያገናኘኋችሁ። ሲጀመር እሱ ነው የላካችሁ። በቃ አወኩኝ እኔ። ማንንም አላከንም። ማንም ልኮና ለምን ኖረች ነዋ? ለምን ገብታ ወጣች? ይሄን እያየኝ አሁን ምን ያለ ይመስሎህ? ጨረስከኝ እኮ ምን ስለ አንተ እናት ምንም አቅለት አይደለም። አሁን ስለ መድኃኒዓለም የምን እናት ነው የሚለው? የምን እናት ነው የሚለው? ያንተን እናትን ያቀላል እንዴ? ቆይ አይደለም። ቅድም አላውቀውም አግኝቼው አላውቅም ስትይ አልነበረ? እና አሁን ደግሞ እሱ ጋር አዳርሽኛ ጋር አይደል እንዴ? አንቺ ምን እኔ ቤት አይደል እንዴ ውሎ አዳርሽ? መቼ ቀርተሽ ታውቂያለሽ? አዎ ቀጠፍ መቅጠፍ ስራ ነው ሲጀመር። እኔንም ስንት ነገር አታለን እዚህ ውስጥ ነገር ተትከኝ ዞር ብዬ የማይበትን አይምሮዬን ሳይቀር እስከ ስት ድረስ ቆይ መጥቻለሁ። ቆይ በመቴውኛ ቤት ይታቀላል። አንተን ቤተሰቦች ካንተ ውጭ
ካንተ ውጭ ማን ታውቂያቸው? ኧረ እኔ አላውቅም። የሚመጣው ራሱን ነው ምንጥ እያለ ራሱ የሚመጣው ይሄ ሁሉ ነው የገዛው ልብስ ነው አይምሰልህ። እግዚአብሔር ይፍረድ። አንተ ባለጌ ማለት ልክ አትመስለኝም። በጣም አበደሽ ደግሞ ልትለኝ ነው አይደል? ድሮም እንዲህ እኮ ነው አረብ ሀገር የመጣ ሰው ከዚያ ይዘሉ ይበሉና አብዳ ነው የሚሉ ያሳብደ ሰርቼ ለፍቼ ላቤን ጠፋ አድርጌ ያመጣሁት ገንዘብ ነው። አንቺ በሰላም አይደል የተለያየ ነው በጣም አይደለ? እግዚአብሔር ይስጥልኝ ተባብለን በጣም ምን አመጣው መለየቱ ሲጀመር ምን አመጣው? እስኪ ተናገር እንዴ። ከማንም ሴት ጋር የማገጥ አግኝቼ አይደል እንዴ? አምነሽበት አይደል እንዴ ሄድሽው? ምኑን መማገጥን እኔ ምን አድርጌ አልፈለግሽም አልኩሽ እኮ የፈለገውን ስላገኘ ምን ማለት ነው? የፈለግከውን ገንዘቤን ሙጭጭ አድርገህ ጨርሰህ ካንተ ውጭ ሰው አውቅ ነበር እንዴ? የምን ገንዘብ ነው አንቺ ገንዘብ የምትይው? ለፍቼ ያመጣሁት ነው። ምንድነው ለፍተሽ ያመጣሽው? እስኪ የትኛው ብር እንዴ? የትኛው ብር ነው? ምን ስንት ብር ይዘሽ መጥተሽ ነው? እኔ ስንት ብር ይዘሽ መጥተሽ ነው? ቁጥሬ መንገድ አንተ አይኖርብኝ። ለኔ ፓስፖርትሽ ምን ይሰራል? እስኪ ይታይ መንጃ ፈቃድ ማን ያወጣልን አይደለም እንዴ? አንተ መናጢ እና ለመንኩሽ እንዴ? እኔ መናጢ አሳለፍኩልህ። ዝም በል አሁን እግዚአብሔር አሳደባለሁ። ምን አባርታ መጣ ነው? አሁን ይኸውላችሁ መነጋገር ካለባችሁ ፊት ለፊት ተነጋገሩ። እንግዲህ ከዚህ ያለበት ነበር ለኖር የነበረው እኔ አታሳ እግዚአብሔር እኔ አይደለም ለሰው ትምህርት ይሆናል ስላልክ ነው እኔ ያስገባው በገዛት በቃ። አሁንም ደግሞ ያልተቋጨ ነገር አለ እዚህ ጋር ያልተቋጨ ነገር እናቴን ፈለጋ ነው የመጣሁት። አንቺን ፈለጋ አይደለም ሁኝና ብቻ ቆይ አይደለም። አሁን መካካዱ እኮ ሁለታችሁም ላይ እኮ እያየሁት ነው። አንተም ጋር አንቺም ጋር እያየሁ ነው። ምንድነው ካልኩት አንቺ እነሱ ቤት ሄደሽ አታውቂም? ኧረ መድኃኒዓለም ምን ሆነን አንተ ደግሞ አንተ ሳገባ ስትደግስ የነበረችው እሷ ነች። እኔ አዲሷ ሚስቴ ሳገባ እኮ ስትደግስ የነበረችው እሷ ነች። ያው እንደዚህ ነው አታውቂም አንቺ? እንደሚያገባ አታውቂም ነበር? ምንድን ነው የሚያገባው? ማን ነው የሚያገባው? እሱ ምን አለውና ነው የሚያገባው? ያ ባለው ሰው ይጋባል። በጣም ባለው ይጋባል። ያላወቀች አዎ ታገቢው ነው። ኧረ እኔ ማንንም አያገባው። እኔ ጭራሽ አይቼው አላውቅም እንዴ የነገርኩህ ጭራሽ። እኔ አሁን ደግሞ ትንሽ ነቅቼ አሁን ውጭ ወጣ ጀምሬ ስራ ለመግባት ስል ደግሞ እንደዚህ ይበጠብጠኛል መጥቶ። ጥቁር በጥቁር ያደረግሽ ግን ለምንድን ነው? እሷን ብቻ ነገርኛ አንድ ጊዜ እንደዚህ ሰፈር ውስጥ እኮ ለቅሶ አለ አልኩህ እኮ ቅድም ጠየከኝ እኮ። ለቅሶ አለ አልሽኝም ነበር? ሀዘን አለው ስትለኝ አዎ አልኩህ። ማዘኑ ያው ነው እኮ። ታዲያ እንዴ ማን ነው ብዬ ነው። አንቺ እናታችን ጠፋሽ ተብሎ ከኛ ጋር ፖሊስ ጣቢያው ድረስ ሄደሽ የለ እንዴ? ኧረ መድኃኒዓለም አንተ ነው ሲያበድከው እንዴ አለ እኮ መረጃ አለ። ያበድከው አንተ ነህ። የእሱ እናት ነው ምን ያደርጉልኝ? እስኪ ንገረኝ። አመልካቾች ተብሎ ይጻፋል አይደል? አዳምጠኝ። አመልካቾች ተብሎ ስም ምናምን መረጃ ይወሰዳል አይደል? መታወቂያ ኮፒም እዛ አለ፣ የፈረመችበትም አለ። በጣም እኔ እንደሱ እሷና ሚጣነን ሄድ ነው እኮ እሱ እነሱ የእሱ ቤተሰቦች እያሉ የእሱ እናት እኔ ምን አግብቶ ነው? ሚጣንም አላውቃትም ነው የምትይው እህቴ? ማንንም አላውቅም እኔ ካንተ ውጭ ማንንም። በቃ ይኸውልህ እዚህ ስንት ዓመት ከዚህ በፊት የሚመጣበት ግቢ ነው እየመጣ የሚጠራኝ ፍቅር በነበረን ሰዓት ዛሬ እግሩ የረገጠው ከስንት ዓመት በኋላ። አንቺ ውሻ እኔን አታውቂኝም። እንዴት ቻልሽበት? የሁሉ ድራማ እንዴት ቻልሽበት? እንዴት ቻልሽበት? የሁሉ ድራማ እንዴት ነው የቻልሽበት? የሁሉ ድራማ ሰበብ ትሆናለች። ቆይ ነይ አንቺ እንዴት ቻልሽበት? እባክሽ የሁሉ ትርክት ይቺ ባለጌ ነች። እኔ አናግራታለሁ። ነይ ቆይ ነይ። ለሌላ ነገር ነበር የመጣሁት። ቆይ ነይ አንዴ ነይ ቆይ ነይ ቁጭ ነይ እቀመጣለሁ። ለሌላ ነገር የመጣሁት ነይ እዚህ ጋር ቁጭ በይ። እንደዚህ ጋር ዮናታን እናንተ እሺ ለልቀቀኝ። አንቺ ግን እንዴት ቻልሽበት? የሁሉ ድራማ የምን ድራማ? የት ታውቂኛለሽ? የምታወሪው ታሪክ እኔና አንቺ አንተዋወቅም። አንቺ እናቴን አታውቂያትም? ኧረ መድኃኒዓለም እናቴን አታውቂያትም ወይ? እና እናታችን ሄዳችሁ ፈልጎ እኔ ምን ላድርጋችሁ? እናቴን አታውቂያትም? ከእኔ ጋር አልነበርሽም? ቆይ እኔ አስቀምጣለሁ። አንተ ቁጭ በል አንዴ ቁጭ በል አንዴ። አትነካትም። ተያት በቃ ተያት። እሺ እኔ አንዴ እሷ ላናግራት ታውኝና እኔ አንዴ እሷ ያናገርሽ ነው እኮ ችግር የለውም። ኧረ በስመ አብ ይኸውልሽ ቤቲ ኖ መካካዱ እኮ ይቺ ካዲ ነች። ኧረ ጉዴ ምን አመጣ መካዱን? አንተ አስታስበው እኔ ምን አደርጋለሁ? እነሱ እናታ ስሚ ምንድን ናቸው? እናቱ አይደለም ፈርዘር ከተኬደ እኮ አሁን ፖሊስ ጣቢያ ያመለከትሽበት አብረን ችግር የለም አላመለከትኩም። እኔ አንቺ ምንም አታውቂም፣ ስለኛ ምንም አላውቅልሽም። እንዴ አይ በቤት አስደብድቡኝ፣ እግዚአብሔር አስደብድቡኝ። በቃ እየተናገረች ያለችው ኧረ በስመ አብ እነዚህ ቀውስ ናቸው ያበዱ ሰፈሩ መንደሩን ያስቸገሩ። የትኛው እናትሽ ነሽ ቤት ውስጥ ያለችው? የትኛው እናትሽ ነች? ነይ አውጫት። ነይ ወንድምህ አለሽ አይደለ? አይደለም ልቀቀኝ። አንተ ምን ትለው ልታረጊ?
ይሄ ሁሉ ጣጣ ውስጥ የከተትከኝ በአንተ ምክንያት ነው። ነይ እስኪ ውጭና አሳይን። በቃ ቤተሰቦችሽን ጥሪያቸው። ከአንቺ ጋር ላወራለሽ አይደል? ነይ ጥሪያቸው። አልጠራቸው። ነይ ጥሪያቸው። እናትሽን ነይ ጥሪያቸው። ጉዴ ፈላ ዛሬ ቀን። አሁን ይኸውላችሁ ውርጋት የእናንተ እንዲሞን ነገሮች እያበላሽ ነው። ይቺ ባለጌ ና ግድ የለ አንዴ አስወጣቸው። አይናቸው ይውጣል። አስወጣቸው። እንዴ በገዛ ቤቴ ሊደበድቡኝ ጭራሽ ሊል ነበር። እነዚህ መንደረኞች ያስጠሉ። መንደር ያደጉ ናቸው። እግዚአብሔርን እኔ እንደዚህ አላደኩም። ስርዓት ይዤ ነው ቤቲ። አሁን ይኸውልሽ ኧረ በስመ አብ አንተ ራስህ ምን ሆነህ ነው? በቃ እኔ ራሴን አመመኝ። አሁን ይኸውልሽ በቃ ሂዱ። አይ ሂዱ። ምንም ነገር አልፈልግም እኔ። ነገሮች አሁን ሊበላሹ ነው። ከተበላሹ ደግሞ ጥሩ አይመጣም። ሊበላሹ ኖ አሁን መካካዱ እኮ አይደለም መፍትሄው። ወይ ጉድ! ስለምን መካካድ ነው የምታወራው አንተ? እንዴ ምን ፍቅረኛሽ አልነበረም ብርሽን አልወሰደም እያልከኝ ነው? እሱ ሊሆን ይችላል። አይ ስለ ፍቅር ህይወታቸው አይደለም ያወራሁት። እና ታዲያ ስለምን ነው? ነገር ግን አንቺ ከወይዘሮ አልማዝ ቤት እንደነበርሽ ግልጽ ነው። አሁን ይሄን ለምን መካድ እንደፈለግሽ እኔ አልገባኝ። በጣም ለምን እንደሆነ አልማዝ ማናቸው? አልማዝ ቆይ ይኸውልሽ ተረጋጊ። እንደዚህ መካድሽ ምን ውስጥ እንደሚከትሽ ታውቂያለሽ? ምን ጉድ እንደሚስቀ አሁን እኔ አንቺን እንድጠራጠር አደረግሽ። ቅድም በአንቺ ሳይድ ነበርኩ እስካሁን ድረስ እና ታዲያ አንተ አሁን አንቺን የጠራጠርኩሽ ልንገርሽ። ወይዘሮ አልማዝ ቤት ውስጥ እኔ አይቼሻለሁ። አንደኛ ሁለተኛ እኔ በትክክል ሁለተኛ ፖሊስ ጣቢያ ሂጄ ወይዘሮ አልማዝ የጠፉ ጊዜ ማመልከቻ ስታስገቡ 3 ምስክሮች እንደነበራችሁ አንቺ ዮናታንና እህቱ 3ታችሁ እንደነበራችሁ ከነ ፎቶሽ ከነ መታወቂያሽ ተቀምጦ አሁን ይኸውልሽ ነው እንደዚህ ስለሳቅሽ እኮ እውነቱ አይካድም። እሺ መታወቂያዬንም ከሌላ ቦታ አምጥቶ እንትን ብሎ ይሆናል። ምን አውቃለሁ። ራስሽ ጽፋሽ የፈረምሽው ነገር ላይ መካዱ የትም አያደርስሽም። እኔና አንቺ እንስማማ፣ ነገሮችን እዚሁ እንዝጋ። አይ የምትይ ከሆነ ግን እዚህ ቤት ማንም እንደማይኖር የታወቀ ነው። ወንድም፣ እህት፣ እናት ምናምን የሚባል ነገር እንደሌለም የታወቀ ነው። አሁን ራስሽን ወጥመድ ውስጥ እየከተትሽ ነው። አይ እስክንድር እንድታግዘኝ እፈልጋለሁ፣ ከአንተ ጋር መስማማት እፈልጋለሁ ካልሽኝ ግን ነገሮችን እዚሁ እኔና አንቺ እንነጋገር። እነሱን ማሳመን ባለብኝ ልክ አሳምኜ ላባርልሽ። አይ እነሱም ስለምታውቃቸው ይዛቸው የመጣው እኔ እኮ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። እዚህ ቤት ውስጥ ምን እየተካሄደ እንደሆነ ምን እንደሚካሄድ የደቂቃ ጉዳይ ነው እንጂ ላወጣው እችላለሁ። አሁንም ቢሆን ላወጣው እችላለሁ እኮ። ታዲያ በምን መልኩ ነው የምታሳምናቸው? እሱ የኔ ስራ ነው የሚሆነው። አንቺን እንደምትከፊኝ ሁኔታ፣ አንቺ እንደምታረጊልኝ ቅድመ ሁኔታ ነገሮችን አስተካክላለሁ። እዚህ ጋር እነዚህ ካሜራማኖች ምናምን አስወጣልሻለሁ። እኔና አንቺ መነጋገር ምንችል ከሆነ እንነጋገር። አይ የምትይ ከሆነ ግን አሁን የምትከፊው ለእኔም ለሱ ውጭ ላይ ላሉት ሰዎች ነው። ለሶስታችን የምትከፊኝ ከሆነ እኛ ከበራፍ እናርግልሽ፣ እንነጋገር። የተፈጠረ ስህተት እንዳለ ግልጽ ነው። እዚህ ጋር የሆነ ስህተት ተፈጥሯል። ያ ስህተት ምንድን ነው? ምንስ መፍትሄ እንስጠው የሚለውን ነገር እኛ እናግዝሻለን። አይ የምትይ ከሆነ ግን እዚህ ቤት ውስጥ ማንም እንደማይኖር የታወቀ ነው። እናትሽም እንደሌለች እዚህ የታወቀ፣ ወንድሞችሽም የሉም። ወይዘሮ አልማዝ ቤትም ትመላለሽ እንደነበረ የአካባቢው ሰውም ብሎም እዚሁ አካባቢ የሚኖሩ ሰዎች ያውቃሉ። እኔም ምስክር ነኝ። ስለዚህ ራስሽን ወጥመድ ውስጥ ከምትከቺ ወይስ እኔና አንቺ ተነጋግረን መስመር እንስጠው እኮ። ካሜራው አስጠፋው። ካሜራው ይጥፋልሽ። እሺ አቤሎ። እሺ ስለዚህ ካሜራውን አጥፋና ውጭ ላይ ጠብቁ። ችግር በቃ እጠራቸዋለሁ። እሺ ይኸውልሽ ቤቲ፣ አሁን በመጀመሪያ ደረጃ የተጎዳሽ ሴት እንደሆንሽ አውቃለሁ። እሺ እኔም እሱ እንድትረዳኝ ነው ፈልገው በደንብ አውቃለሁ። ነገር ግን የተደረገ የተፈጸመ ነገር ደግሞ አይደበቅም። ሁሌ እውነት አትደበቀው አይደለ? የሆነ ጊዜ መውጣቱ አይቀርም። ከመውጣቷ በፊት ግን ከእንደኔ አይነት ሰው ጋር መስማማትሽ ለአንቺ ይጠቅምሻል እንጂ አይጎዳሽ። እሺ ስለዚህ ገንዘብ ታዘጋጃለሽ፣ ለእኛ ገንዘብ ሰጭናለሽ። ስለዚህ የኬዝሽ ጉዳይሽ ደግሞ ይሸፋፈናል። ግልጽ ማለት። ስለዚህ አሁን ምንድን ነው የተፈጠረው? ምን ውስጥ ገብተሽ ነው ይሄ ሁሉ ጣጣ ውስጥ የገባሽው? ምን አጋጥሞሽ ነው? በጥፊ መታችሽ? አይዞሽ። ምንድን ነው የተፈጠረው? የነገርኩህ የፍቅር ታሪኬ እውነት ነው። ምንም እሱ ውሸት የለውም። እውነት ነው። በሱ ተጎድቻለሁ። ብዙ ነገር ሁኛለሁ። እውነቴን ነው። እግዚአብሔርን እሱ እውነቴን ነው። ግን በቃ ከዛ ትቼው ለመኖር ሞከርኩኝ። ጸበል የሚገባሽ እውነት ነው? እውነቴን ነው። ብዙ ቆየሽ ጸበል?
ከዛ ቆዩ። ምን አይነት አሁን ላይክ ጸበል ስትገቢ እንዴት ነው? በጣም ታምሽ አብደሽ ምናምን ነገር ነው? እንደዚህ እንደመጮ ምናምን ሲሆን በቃ ማንንም ሰው ማቀርብ ሰው የተጎዳው ማልበላ ምናምን እኮ በግድ በቃ እንትን የሚል ራስሽን ጣልሽ? አዎ ምንም ስለምንም አላስብም። በቃ ከዛ ጸበል መመላለስ ምናምን በቃ ሰው መቼም የካንቴ ዋሱን ስታይ ለኔ ደግሞ እግዚአብሔር አለ እያልክ ራሴን እያጽናናው ትንሽ ከዛ ወደ ራሴ ተመለስኩኝ። ከዛ ወደ ራሴ ተመልሼ በቃ ደህና ሁኔታ ላይ ሆኜ አሁን የራሴን ስራ እየሞካከርኩ እየሰራሁ ነው። ውጭ መውጣት ጀመርኩኝ በቃ ምናምን። ከዛ በአጋጣሚ እሱ ሊያገባ መሆኑን ሰማሁ። እንዳልኩህ ቅድም እውነቴን ነው ያልኩህ፣ ልበቀሉ አስብ ነበር። ግን ሰው ስትበቀል እኮ አንተ መጀመሪያ ሰው ሆነህ ነው። ሰው አልነበርኩም እኔ ራሴ በጣም የወደኩ ሰው ስለነበረ በበልኩ አዳልዴ እኮ አንዳንድ አሁን ሴት ነቃ ብላ ወይ ደግሞ የራስ ነገር ኑራው ለምሳሌ እኔ እሱን ኖርማሊ ብቻ አፍቅሬውና አንተን ብዬው አጥቼው ቢሆን ኑሮ ወይ በገንዘብ ትነሳለህ። እኔ ብዙ ነገር ነው ያጣሁት፣ ራሴን አጣው ገንዘብ። አሁን እዚህ ላይ እሱ የምሩም ነግሮሽ ነበር አይደል? በቃ ካንቺ ጋር መቀጠል አልፈልግም ሳልቅ ነው ገንዘቤ። ገንዘብሽ እስኪያልቅ ድረስ ግን አብሮሽ ነበር። አስፈላጊ ስል ከሆነ አንቺ ችግር የለም። አይ አይደለም ካልሆነ እንትናና በቃ ሁሉ ነገር ሲያልቅ ነው እንትን ያለኝ ገባ። እሱ አልተረዳ ይሆናል እኔ ማውጣውን ወጪ ወይ እንትን አለ ነው ሲጀመር እኔም ብሎ እስከመጣ ድረስ ይላልኩ ስልኬን ቆይ ሳይለንት ላድርግልሽ። እሺ እንትን እንዳይል እሺ ሳይለንት አድርግልሽ። ከዛ እሺ የሆነ ቢኖር አሁን ለምሳሌ ገንዘቡ ቢኖር ማለት ነው እሱ ይሄድ አይደለ? ከዛ በገንዘብ ብዙ ነገር ማድረግ ትችላለህ። በቃ ሰውን የሚገዛው ሰው ገንዘብ አይደለ? ሌላ ሰው ለመያዝም ገንዘብ ሊያስፈልገኝ ይችላል። ስራ ሂጂ ወጥቼ ለመስራትም ገንዘብ ያስፈልገኛል። ራሴን ለመጠበቅም ራሴ ደህና ሁኝም ቆንጆ ሁኝም ለመታየት እኮ ስበላ ስትጠጣ ነው ደህና የምትሆነው። ግን ምንም ነገር ዜሮ በሆንኩ ሰዓት ነው እሱ አልተረዳኝም። ስላልተረዳኝ ነው እኔ ከልቤ ነው ለሱ አድርጌ የነበረው ከልቤ ነው ወዶ የነበረው። እኔ ለነገሬ ወይ ለኔ የሚባለውን ነገር ሁሉ ትቼ ነው ለሱ ሳደርግ የነበረው። እሱ ግን ስላገኘ የዛን ጊዜ ሁሉን ነገር ምናልባት ደግሞ ሁሉን ነገር ማድረጌ እንደ ጅላይቱ ሊሆን ይችላል እንጂ ሞዴሌን አላየውም እሱ። ከዛ በምን ልበቀል እንዳለ ያለሽን ነገር ሙጠጥ አጎበለ እንዳለ ገንዘብሽ ሲያልቅ ግን በቃ ላንቺ ያለኝ ስሜት የለም። እውነታውን ስነግረው ነግረሽው ነው አንቺ? አዎ ነገርኩት። ስለሌለኝ ነው ነገርኩህ እኮ ካርድ እስከመሙላት ሳይቀተኝ ድረስ ካርድ ሞልቼ ለማውራት እስከሚያቅተኝ ሰፈሩ እየሄድኩ እያስጠራሁትኝ ስለሌለኝ ነው። እሺ ምናምን ነገር ዛሬ አላገኘሁም ምናምን ስለው እና ምናምን ይለኛል። በቃ ከሌለሽ የለሽም ባትደውይስ ብትደውይም አላነሳም ምናምን እንደዚህ አይነት መልሶች። ከዛ በቃ እያለ ጨራሽ ከምሰማው አልፎ ደግሞ እስከማየት ደረሱ ከሌላ ሰው ጋር። ግን እሱ እየነገረሽ ነበር በቃ ካንቺ ጋር እንዴት ሆነ አንተ አሁን እኔ እናንተ ተዋደን ደስ ባለ ሰዓት ላይ በቃ ሲል ሰው እኮ አይሆንም እኮ እንደዚህ እኮ አይሆንም። ሰው ጭንቅላት ያለው ሰው እንደዚህ አይደለም። በሱ አሁን በዛን ሰዓት ትሪት ቢያደርገኝ ኑሮ ምናልባት የምረሳበት መንገድ ሊኖር ይችል ይሆናል። ዝም ብሎ እኔ ባላሰብኩት አጋጣሚ በቃ አልፈልግም ነገርኩሽ አየሽኛ እንዴ ከሰው ጋር በቃ ካለ ሰው ትጎዳለህ። ከዛ ነገርኩት ግልጹን። ከዛ በኋላ እኔ እንደውም ብዙ አላወራም። ሁሉ ጊዜ ደስተኛ ሆነን ስለምንኖር ከሱ ጋር ስለምቆይ ሁሉ ጊዜ ስላለን ገንዘብ ስላለኝ ብዙ ነገሮች እና ያን ያህል ባህሪን አያውቀውም። እኔ እንደዚህ ድንጉጥ መሆኔን በቃ አልቃሻ መሆኔን በጣም አልቅሼ ምን ያህል እንደምወደው አስረዳሁት። በቃ እንደዛ እኮ አይደለም በቃ አጥቼ እሰራለሁ እንለወጣለን ምናምን አልኩት። ብዙ ነገር ምንም በቃ ደግሞ በጣም በሚያስጠላ ነገር ሁኔታ ውስጥ ሆኖ ነው የሚያወራኝ። ንቀት ነበር ንቀት የባሰ በቃ። ከዛ በቃ እንዳልኩ የማይሆን ሆኖ ሲታየኝ እሱም በደንብ ወደዛች ልጅ ሲገፋ ሲሄድ እኔም በቃ ምንም ማድረጋቸው አትደባደብ ምንም ማድረጋችልም ከማልቀስ ውጭ። እኔ በርዘግቼ ማልቀስ ነው መጠጣት ነው። መጠጣጫውንሽ እንጠጣለሁ በደንብ ነው የምጠጣው። በቃ ምን ማታ ጠብቄ ማለት አመተኛት አልችልም። እንቅልፍ አልተኛም። በቃ ከምንም በላይ እንቅልፍ አልተኛም። ሁሌ ማውጣት ማውረድ እኔ እኮ አሁን ራሱ ሳስበው ምን ሆኜ ነው እላለሁ ለራሴ ማለት ነው። እውነት እግዚአብሔር እኔ ምን አይነት አወዳደድ ምን አይነት አዙሮ አለማሰብ ነው። በቃ ሰው እንዴት አንድ ሰውን ዝም ብሎ ያስባል? ሁሌ ጊዜ ስለዛ ሰው እያሰብክ ትኖራለህ። ይሄ እኮ ወደዚህ ነው ወደዚህ አለማየት ነው። በጣም ከባድ ነበር ለእኔ በጣም ከባድ። ከዛ በኋላ ግን ለእኔ አሁን መውደድ ምንም አይደለም። በቃ ሰው ትወዳለህ፣ ሰው ነህ፣ ታወራለህ፣ ትተማመናለህ፣ ትወስናለህ። በቃ እሱ በዚህ ሁኔታው ቀጠለ። አንቺ እየተጎዳሽ ሆነ። ጸበልም ገባሽ ምናምን እና ጸበሉን ገባ። ይሄንም ይሰማል።
ከተመለስሽ በኋላ ምንድን ነው ያደረግሽው? ከዛ ከጸበል መልስ ተረጋጋሽ መሰለኝ። ተረጋጋው አልኩ እኮ ስራማ አሁን እኮ ሰራለሁ። ስራ አለኝ እኮ ስራ ሰራለሁ። ስራ ጀመርኩ። ምን አልኩኝ? ራሴን ማነቃቃት ጀመርኩ። ወደ ራሴ ተመለስኩኝ። ስራዬን እሰራለሁ፣ እመጣለሁ። ከዛ በአጋጣሚ ሊያገባ እንደሆነ ሰማሁ። ማን? እሱ ሊያገባ አልኩኝ። አዎ ማለት በቃ አሁን ነው መበቀል ያለብኝ። አሁን ነው በእግሬ ቆምኩትኝ። አሁን ነው የተሻለ ነገር ያለኝ። አሁን ስራ ሰራለሁ። አሁን ጥሩ አስተሳሰብ አለኝ። ስለዚህ እበቀለዋለሁ ብዬ ሄድኩኝ ቤታቸው። ቀጠለሽ? ሄድኩ። አታውቂያቸውም አንቺ ከዛ በፊት እነሱን? እሺ ሄድኩ። እህት አለችው፣ እናቷ አሉ፣ ፋሚሊ አለው። በቃ ከዛ ምንድን ነው ስል እንደዚህ አይ እኔ ድሮ እንዲህ ጓደኛ ነው ምንም አታደርም፣ በሰላም ነው የተለያየ ነው፣ መልካም ሰው ነበረ፣ ለእኔ ብዙ ነገር አድርጎልኛል ምናምን ብዬ እህቱንም ቀረባት። ጥሩ ነው የምታወሪው ለእህቱ በቃ ጥሩ ነገር እኔ በጣም ወዶ ነበረ፣ እንዋደድ ነበር፣ በሰላም ነው በቃ እንኳንም እግዚአብሔር እዚህ ያደረሰው። አሁን ሊያገባ ነው ወስኖ እንደዚህ ብሏል። አዎ በቃ ይኸው እንደዚህ ብለን እናትየው ውይ የኔ እናት ምናምን አሉኝ። ከዛ በቃ እንደው እንደዚህ ነበር አረ እንደው ምን አጣላችሁ ነው ሲሉ አረ ማዘር ምንም አይደለም አሁን እኔ የራሴ ህይወት አለኝ፣ ሌላ ሰው ይዣለሁ ምንም ችግር የለውም አልኳቸው። እሺ እናቴ እንደው ጥሩ ልጅ ነበረች መቼም እኮ እህል ውሃ ነው የሚያገናኙ እናቴ ምናምን አሉኝ። አይ ችግር የለውም እሱ መልካም ትዳር ይኑሮ ምናምን አልኳቸው። ከዛ በቃ በነጋታው ሄዳለሁ። እህቱንም ቀረብኳት። እሱም አይቶኝ ዝም አለ። ብዙም ትኩረት በቃ ምንም በቃ አሁን እሱ ሊያገባ ነው በቃ ሊያገባ ስለሆነ ምንም አታመጣ ምናምን እንግዲህ ከእህቱ ጋር ማውርቶ ያው በመልካም ነው የመጣችው ምናምን አለችው። ከዛ በቃ እየገባው በቃ እዛ ከእህቱ ጋር የሌለ ፒስ ሆነ። በቃ እንደዚህ መደረግ አለበት እኮ እንደዚህ ስለኔ አረብ አገር ስለቆየው ሁሉንም ነገር አውቃለሁ። በቃ እንደዚህ ቢኖር እንደዚህ እዚህ ጋር እንደዚህ መሆን አለበት እንደዚህ መሆን አለበት። ከእናቱ ጋርም ቁጭ ብዬ ቡኔን ጠጣለሁ፣ ቀዳለሁ። በቃ ወደዱኝ። ከዛ ያንን ሁሉ እያደረገ ምን እያለን ከዛ በቃ ሰርጉን ተቃረበ። አንቺውን የዛን ሰሞን እሱን ከዛ እስከ ሙሽራዋ ጋር ስታዩ ምን ይሰማሽ ነበር? ትመጣለች በቃ ነገርኩ እኮ እኔ የራሴን ነገር አሰብኩ ማለት የሆነ እነሱ አንዴ ገብተውበታል። ገባ ትዳሩን በቃ ይፋ ሆኖ ድግስ ተጀምሯል። የተጠነሰሰ ነው ሁሉ ነገር። ስለዚህ ወይ እሷን ሚስቱን ብጎዳ ወይ እሱን ብጎዳ ምንም ነገሩ እንትን ይላል ብዬ አሰብኩኝ። ይከራል። ኦኬ እነሱ መጉዳትሽ አዎ ሁለቱ ግን ያስቀናሽ ነበር። እዛ እነሱ አብረው የት ይቀራል ሰው አንድ ነገር እኮ ስትጎዳ ነው ብዙ ነገር ደግሞ ይሄ ያለ ነው ግድ ነው። ማንንም ሰው የራሱ ቃ ሲቀማ ዝም አይልም ማለት አግብቶ አይኖርም እንደዚህ ይኖራል። ወይም ደግሞ እኔ ቀድሜው ላግባ ምናምን እኮ አገባ ነበር እኮ ግን እኔ አሁን አግብቼ ቢሆን ኑሮ እሱ ይዛን ያለ አይሰማውም። እርግጠኛ ነኝ እኮ ስሜቱ አንቺ ጋር እኔ ጋር ነው ያለው። ገባ እኔ ጋር ስለሆነ በቃ አንዳንዴ ራሴን ኮንትሮል እያረኩኝ እነሱ ፊት እንዳያውቁብኝ እሱና እሱ አብሮ ከመጡ ቁጭ ካሉ እና እንዳልኩ እናትዬ ቡና ያፈላሉ። ሲመጡ አብሮ ሲመጣ ልጅቷንም ሰላም ብዬ ሲሪየስ ምናምን ሆናለሁ እንዳያውቁብኝ። ግን በቃ ከዛ ሰው ነኝ በቃ ሳስበው ይሄንን ነገር እንዴት ላበላሸው ብዬ አሰብኩኝ። በቃ ይሄ ሰርግ መበላሸት አለበት። ምክንያቱም ማለት በቃ እኔ እዚህ አይኔ እያየ ደግሞ ወይስ ሂጄ እዛ ቤት ውስጥ ባልቀረብኳቸው ሰምቼ በዛው በቀረው ኑሮ አልኩኝና ከዛ እኔ ድሮም ልበቀለው ስለማስብ ይሄ አልኩኝና በቃ እናትየው ጋር በቃ ከእናትየው ጋር ገበያ አብሬ ሄዳለሁ። በቃ እንገዛለን ምን እንላለን አብረን እንመጣለን። ከዛ ሳስበው በቃ ማንም ሰው እናቱን ይወድ የለ ነገርኩ እኮ እኔም ልክ እሱን ምን ያህል እንደምወደው እንዲያውቅ ስለምፈልግ በሚወደው በእናቱ መጣሁ ማለት በእናቱ መጣሁ ማለት በቃ እናቱን ይዣቸው ወጣሁ። አንድ ቀን ከቤት ግርግር ነው እንዳልኩ ሰርግ ነው። እህቱም ቀበጥ ናት። ማንም ያን ያህል ቤት ውስጥ እንትን አይልም። ሁሉ ጊዜ የት ሄደሽ ከተባለ ከቤቲ ጋር ነው የምትሆነው ነው የሚባለው። እሳቸውን ከኔ ጋር በጣም ኮንታታቸው እንትን አለ። ከዛ በቃ ኑ እንሂድ ብያቸው ይዣቸው ወጣሁ ከቤት። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ
አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ፣ በዴቭ፣ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ግን እውነትህን ነው አይደለ? ችግር የለም። እሱን እኮ ተነጋግረናል። ያው እኛ ገንዘብ ነው የምንፈልገው፣ የገንዘብ ሰዎች ነን። ገንዘብ እስካገኘን ድረስ ማንሸፍነው ማንደብቀው ወንጀል የለም። አታስቢ እኮ ስለ አይ ዳግም ሌላ ጉዳት ማለት ስሜቴን በጣም እንድትረዳ ማለት አሁን ለአንተ ከማውራ በላይ እኔ በጣም ውስጤ እንዴት እንደምነግር አላውቅም። ስለዚህ ያንን እንድትረዳኝ ስለምፈልግ ነው። እህት የሚኖር ይሆናል። ስለዚህ በቃ ከዛ ይዣቸው ወጣሁኝ። ከዛ በቃ እነሱን ፈለጋቸውን አጣጣፉ። ያው እኔም ብዬ ልንገርህ አብረሻቸው ፈልግ ጀመርሽ እንጂ ማዘርን ወይም እናታቸው ምንድን ነው ያደረግሻት? እሱ እኮ ነው ከባዱ ነገር። እሺ በቃ እሱን ያገኘው ያህል ያሳዝናል። ግን በቃ ምንም ማድረጋችን እሱ በጣም ነው እናቱ የሚወዳቸው እና በቃ እሱን ያገኘው ያህል ነው የመሰለኝ። ያሳዝናሉ። ግን በቃ ምንም ማድረግ አልችልም። በቃ ወደዚህ ቤት ይዘሻት መጣሽ? ከዛስ? የቤት ያመጣኋቸው ከዛ ገደልኳቸው። እንዴት አድርገሽ? በቃ ልክ እሱ እንዳገኘው ይሆናል። በጣም አስቤበት ስላመጣኋቸው ብቻ ልመራቸውም አልቻልኩም። አሳዝኖኝ ነበር። ግን በቃ እዚህ ድረስ አምጥቻቸው መልሼ ምን ብዬ ነው የምመልሰው? በቃ ይህን ነገር ማድረግ አለብኝ ብዬ ወጋግቼ ገደልኳቸው። ምን አለሽ ግን በሲቃ ውስጥ ሆኖ? እኔ ራሴን አላውቀውም። ምንም አላውቅም። በቃ ተይኝ ልጄ። ከዛ ምን አደረግሻቸው ታዲያ? አስከሬን ሬሳው እዚህ የሆነ በርሜል ነበረ። እኔ እንዳሁኑ እንደዚህ እናንተ ብትመጣላችሁ ማንም እዚህ ግቢ ስለማይመጣ እዚህ በርሜል ቶሎ ብዬ አስቀምጬ እኔ ድጋሚ እነሱን ለማረጋጋት ፍለጋ ሄድኩ ከእነሱ ጋር በሬ ማድረቂያ ምናምን ተጠቅመሽ ነው ያደረግ እንትንሽ? ከዛ ነው የማይሸጠው። እስኪ ያሳይ የት እንደሆነ በርሜሉ። እሺ እንዳትናገር እባክህ እኮ አሁን አይተነው እንምጣ እያልኩሽ እኮ ነው። ዝም በይ እኮ ተነሽ። ያው እስኪ በርሜሉ እኮ አደራህን በእናትህ ቃል እንዳታጥፍብኝ። ቃል ነው። አሁን ተነሽ ተነሽ።
የምትናገራቸው ራስሽ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም። እሺ ቀጥይ ቀጥይ ቀጥይ። እና ቆራርጠሽ ነው የከተትሻቸው ማለት ነው ወደዛ? አዎ። እንዴት ይሄን ያህል ጊዜ ግን ደበቅሽው? ወዴት አደርገዋለሁ ታዲያ? 2 ሳምንት ሙሉ በርሜል ውስጥ እንዴ ታዲያ ምን አደርጋለሁ? ምን አደርገዋለሁ? ለምን ሌላ ቦታ ወስደሽ እንኳን በሰራቱ አትቀብሪው? እሱማ እንግዲህ እዚህ ጎረቤት ሰው ምናምን ሰው እንኳን ሸቶት አይመጣም። እኔ እኮ ከዚህ በኋላ ሸሸዋለሁ ብዬ አስቤያለሁ። ወዴት ነበር ታሽሽ ያሰብሽ? ያው ቆፍሮ መቅበር ይሻላል። ታዲያ ግን በቃ እኔ ግዴታ እነሱን ማረጋጋት ስላለብኝ ቀጥታ ወደ እነሱ ሂጄ ነው አብሬ እያፋለኩኝ እነሱ ቤት እየቆዩ እመጣለሁ። ከነሱ ቤት ወደ ምናምን ትመጫለሽ ወደዚህ? ምንም አልተፈጠረም። ምንም አልተፈጠረም። በቃ ምንም ማድረግ እኔ እኮ እሱን በቀላለሁ ብዬ ነው። እነሳቸው ምን አደረጉሽ? አሁን አንቺ አሁን ልበቀላልሽ ሌላ ሰው የተበቀለ አሁን እሱ ጥፋት ያጠፋው እሱ ነው አይደል? እንደነገርሽኝ እንኳን ነው። እሳቸው ምን አደረጉ? ትልቅ ሴትዮ ያው እንግዲህ ጊዜያቸውም ደግሞ እግዚአብሔር በፈቀደው ጊዜ ሊወስዳቸው የደረሱ አሮጊት ምን አደረጉሽ? ምንም አላደረጉኝም። ግን በቃ እሱ እናቱን ስለሚወድ በቃ ለዛ ብዬ ነው። እሱማ ወይኔ እሱ ላይ በቃ የተሻለ ሌላ ነገር ካልሆነ እንዴት ብዬ እሱን ለመጉዳት እችላለሁ ብዬ በቃ ሳስበው በዚህ ላሰናክለው ሰርጉን ብዬ ነው። እና ስንት ነው የምከፍላችሁ? እኔ ምን ይሄ በገንዘብ የሚተመን ነው ብለሽ ነው? እንዴት እባክህ እንዳትናገር። ለማንም መቼም አምኜክ ነው በእግዚአብሔር ይችላል። ተረጋጉ እናንተ ምን ሆናችሁ? አንተና ምኜ ተረጋግቼ ነው የመጣሁት አይደለም። እስቲ ተረጋግቼ ነው የመጣሁት። አንዴ ቆይ ተረጋግቼ ነው የመጣሁት። እኔ እሷን ላናግራት። እስኪ እየሰማኝ ነው። ተረጋግቼ ነው የመጣሁት፣ ግን ከእሷ ልስማ ሁሉንም ነገር ማወቅ እፈልጋለሁ ከእሷ። ምንም ነገር እኔ ተረጋግቻለሁ፣ ግን ከእሷ ማወቅ እፈልጋለሁ። ምንም ነገር የሆነውን ነገር ምንም ተረጋጉ። እናቴ ሙታለች። እናቴ ሙታለች። ንገሪ፣ እናቴን ገለሻታል? እያናገርኩሽ ነው፣ ተናገሪ። እናቴ ሙታለች ወይ? እናቴ ሙታለች ወይ? ንገሪኝ። ላናግራት ነው ያልሽው አይደለ? ቁጭ በይና ንገሪ። ለመረጋጋት እየሞከርኩ ነው። እናቴ ሙታለች። ምንድን ነው እንደሰማሁት? ምንድን ነው የሰማሁት? ንገሪኝ። እናቴ ሙታለች። ኧረ በእናትሽ ተይኝ። አንቺ ሴት አይደለሽ እንዴ? በቃ ተይኝ። በቃ ሴት ነሽ ትያለሽ። አንቺ ምንድን ነሽ? ይገባት ነበር ለእናቴ። ንገሪኝ። አይዞሽ ሚጣይ። ኧረ እባካችሁ የሆነ ነገር አድርጉልኝ እባካችሁ። ሚጣ ኧረ እባካችሁ ኧረ የሆነ ነገር አድርጉልኝ። በቃ አሁን እንዴት ነሽ? ተረጋጊ። አይዞሽ እሺ። ወይ ጣጣ ወይኔ እናቴ
የት ነው ያለችው? በቃ የት ነው ያለችው? ፖሊሶች ጋር ነው ያለችው። እሱ የራሷ ጉዳይ። እናቴን ብቻ እናቴን ላግኛት። ያው እንግዲህ እንደሰማችሁት ነው። እናታችሁ በርሜል ውስጥ ነው ቆራርጣ። ወይኔ እናቴ ልቀቀኝ። እናቴን ላሳርፋት። እናቴን ትስጠኝ። በቃ እንትን እየወጣ ነው ሬሳው እኮ። ቆይ እየወጣ ነው አስከሬኑ። እናንተ ትንሽ ተረጋጉ። መቀመጥ አንችልም። በቃ እየወጣ ነው እና ይስተካከልና በእንትን አድርገን ይዘነው እንሄዳለን። በቃ ተወኝ። እናቴን ስጡኝ። እባክህን አንድ አስክሬኑን አሰጠንና እንሂድ። በቃ ኮሽ ያው እዛ ላይ እንትን እየተባለ ስለሆነ ነው። እንሂድ በቃ ተነስ። እኛ ምንም መናገር አንችልም። እሺ እቴት ሞትብኛለች። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረው ነገር ትንሽ የሰው ልጅ ከሚያስበውና ከሚገምተው በላይ ነበር። እህታችን ትልቋን ሴትዮ ያው ቤቷ ድረስ ይዛት መታ በጩቤ 12 ቦታ ወግታ እንደገደለቻት ነው እንግዲህ የተናገረችው። እኔ ይሄ ይሆናል ብዬ አልጠበቅኩም። እኔም በጭራሽ እንደዚህ አይነት ነገር ይከሰታል ብዬ በጭራሽ አላሰብኩኝም። እስኪ ማናችንም ደግሞ ይህንን ነገር አልጠበቅንም። በእንደዚህ አይነት ደረጃ ብዙ ጊዜ እንደዚህ አይነት ነገሮች ሁሌም እንደምንለው ያጋጥሙናል፣ እናያለን። ከዚህም የሰው ህይወት ነው የጠፋው። ከዚህ የባሰ ስል ደግሞ ያው ብዙ ጊዜም በብዙ የተለያዩም ሰዎች እንደዚህ ሞተው የምናገኝባቸው ኬዞች አሉ። እኛም አሁን ሰሞኑን እየሰራናቸው ያሉ ነገሮች አሉ። ግን የዛሬው ትልቅ ሴትዮ እውነት እኔም አይቻችኋለሁ ዘር በበርሜሉ ውስጥ ማለት ነው። ከእናንተ ኋላ ነበርኩኝ። እናንተ እዚህም በነበራችሁበት በጣም አሰቃቂ ነገር ነው ያየነው። ለወንድምና እህቶች ደግሞ ለነሱም ይሄን ነገር ለመቀበል ላይቭ ነው ቁጭ ብለው ውስጥ ከኛ ጋር ሲከታተሉት የነበረው ማለት ነው። በቃ ሮጠው ነው አምልጠው ነው ወደዚህ የመጡት ማለት ነው። እና አንዳንድ ጊዜ እንግዲህ ቤተሰቦቻችን ትንሽ ነገር ናቸው ብለን የምናስባቸው ለኛ ለሰዎች ደግሞ በጣም ከባድ የሆኑ ነገሮች ናቸው የሚያጋጥሙት። አንዳንዴ ቤተሰቦቻችን ውሳኔ ስንወስን እስቲ የሆነ አሰብ አድርገን እስቲ የውሳኔያችን መጨረሻ ነገሮችን ከግራም ከቀኝ አንዳንዴ ከኛ ሳይድ ብቻ ባናይ ከዛ ሰውዬ ሳይድ ምንድን ነው ብለን ብናይ ብዬ አስባለሁ ማለት ነው። አዎ ዛሬ እንግዲህ ወንድማችን ጥሩ የሚሆን መጥፎ አንድ ውሳኔ ላይ ወሰነ። ያ ውሳኔው ከዚች ሴት ጋር አብሮ መቀጠል አለመፈለጉን ነው የነገራት። እሷ ደግሞ ብዙ መስዋዕትነት የከፈለችበት ከአረብ ሀገር እዚህ ድረስ ይዛው የመጣችው እዛ የለፋችበትን ገንዘብ ኢንቨስት ያደረገችበት ሪሌሽንሽፕ ነው፣ ፍቅር ነው። ስለዚህ ከአንዳንድ ይቆም ማለቱ እሷን በጣም ጎድቷት ነበር። ጸበል እስከመሄድ የደረሰ ጭንቀትና በሽታ ላይ ወድቃም ነበር። አሁን እኔ እሷ አልተጎዳችም ወይም ደግሞ እሷ እንደዚህ ምናምን ለማለት ሳይሆን ሺህ ጊዜ ብትጎዳ የጉዳዩ ባለቤት ሌላ ነው።
አረዲ ጉዳይ ባለቤት እሱ ጋር ነው። መነጋገርም ካለባት እሱ ጋር ነው። መክሰስም መካሰስም የምትችለው ወይ መጠየቅም ምናምን የምትችለው እሱን ነው። ነገር ግን በጣም 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 በተደራጀ ሴራ አስበህ ረጅም ርቀት አስበህ እነሱ ጋር ፋሚሊ ሆነ ከዛ ጊዜዎችን አሳልፈህ ጠብቀህ ይሄን ያህል ጊዜ ታግሰህ እንደዚህ አይነት ወንጀል መፈጸም ከዛ ደግሞ ላይክ እነሱ ጋር ሄዳ ደግሞ ምንም እንዳልተፈጠረ እዚህ ጋር እንዳለችው ወግታ ነው የገደለቻት። ከዛ ቆራርጣ በርሚል ውስጥ ከታ ከመቼው ደግሞ ወደዛ ዋው! የሰው ልጅ ጭካኔ ሲጨክን በዚህ ያህል ደረጃ ይጨክናል። ትልቅ ሴት መሆናቸው ደግሞ ነገሩን ትንሽ እንዲዘገነን ያደርገዋል። እንግዲህ ለልጆቹ ያው እንግዲህ እግዚአብሔር ያጽናችሁ ከማለት የዘለለ ምንም ልንለው አንችልም። አንድ ትንሽ ስህተት ናት እንግዲህ ትልቅ ሆና የሰው ነፍስ እስከ ማጥፋት የደረሰችው። ምናልባት ቢነጋገሩ ኑሮ መፍትሄ ሊያገኝ ይችል ነበር። አላውቅም ብቻ እሷም እያለች ነበር መጀመሪያ ስናወራት ትሪት አድርጎኝ ቢሆን መጀመሪያ ላይ በቃ ስላልሆነ እንደዚህ አድርገን በሂደት ባንዴው ባይተዋት ነገሮች እንደዚህ ቁጭ ብሎ የተተዋቡ አይነት ነገር አይመስለኝም። በቃ ባንዴው እሱ እንግዲህ የተወሰነ አንተም ስታወራው ነበረ የሆነ ልብ ውስጥ የተከሰተ ነገር ነበረ። ወዲያው ነው በቃ ምልክትም እንደዚህ ያልሰጣትም ወዲያው ነው የታጠፈው። እና ያ ነገር ምንድነው ቀድሞ የሆነ እንኳን የማያግባባቸው ነገር ቢኖር በመሀል እንግዲህ ብዙ ለፍታበታለች እንግዲህ አይደለ ስትናገር ከሷ በሷ አኳኋን በሷ አተያይ በሷ አንግል ሆነ ስታየው ብዙ መስዋዕትነት ከፍላለች። ሰው ሀገር ድረስ ሄዳ ብዙ ነገር አድርጋለታለች። እንደዚህ አይነት እኮ የተለያዩ ኬዞች ይኖራሉ፣ የሰማናቸውም የምናውቃቸውም አሉ። ግን የመጨረሻው አውትፑት ምንድነው የሆነው? በቃ እናቱ ናቸው የተጎዱት ማለት ነው። ስለዚህ አሁን ራሱ እኮ በዚህ ነገር ቁጭ ብሎ ሲያስበው ጸጸት የሚሰማው ሁላ ይመስለኛል። ምክንያቱም መተው ላይቀር ምን አለ ተገናኝተዋል እኮ አይደለ? አብራ ስትፈልግ ነበረ፣ ይገናኛሉ። ስለዚህ መገናኘታቸው ካልቀረ ሰላም መባባላቸው እኮ አይቀርም። በስነ ስርዓት በቃ የሚለያዩበት ነገር ተፈጥሮ ቢሆን ኖሮ ቤተሰቦቻችን፣ ይሄም ለሁላችንም ለእያንዳንዳችን ትልቅ ትምህርት ነው። ነገሮችን በአንዴ ከመታው እስቲ ቀኝ ግራ አይተን ሰው አምገር ተመካክረው የሚያደርጉት ነገር አይከፋም። ለእንደዚህ አይነት ነገር አያጋልጥም ብዬ ነው ማስብ። እውነት ነው። ቤተሰቦቻችን እንግዲህ እኛ እንደዚህ አይነት ቪዲዮዎችን ስንሰራ እናንተ ያው እንድትማሩበት ነው እና ዛሬም እንግዲህ ትልቅ ትምህርት ነው ብለን እናምናለን። በተለይ የሰው ስሜት የሰው ፍላጎቶች ላይ መቀለድ ውጤቱ መጥፎ ነው። ምክንያቱም የሰው ትንሽ የለውም። የሆነ ቀን ያ ሰው ትልቅ ሆኖ ታየዋለህ። ህፃኑም እንኳን ለበቀል ሲሆን እንዴት እንደሚሆን ብዙ ጊዜ አይተናል። ስለዚህ ማንም ላይ መጥፎ ነገር ከማድረጋችሁ በፊት ቆም ብላችሁ አስቡ። እሱ አይጎዳኝም እሱ ትንሽ ነው ምናምን ብሎ ነገር የለም። ሁሉም በራሱ ይሄ የትዕግስቱ ጥግ ላይ ሲደርስ የሚያደርገው ላያውቅ ይችላል። ደግሞ ሰይጣን ይተባበራል እንደዚህ አይነት ነገር ላይ ሲሆን የሌለ ጉልበት የሌለ ኮንፊደንስ ነው እና የሚሰጠክ በምን አይነት እውነት እኮ ነው ማለት በምን አይነት ኮንፊደንስ ነው በምን አይነት የስነ ልቦና ማለት እንዴት ነው ለዚህን ያህል ጊዜ ሰውን ያህል 12 ቦታ ወቅተህ በርሜል ውስጥ አስቀምጠህ ወጥተህ ያንን ሰው መፈለግ በራሱ ምን አይነት የስነ ልቦና ጥግ ይሄ ኮንፊደንስ ይሄ በራስ መተማመን ይሄ በጥሩ ጎኑ ሳይሆን ምን አይነት የስነ ልቦና ጥግ አንድ ሰው ቢኖረው ነው አብሮ ከቤተሰብ ጋር እየፈለገ እየየ ብሎ እያለቀሰ እንዲህ ስታልቅስ እንደነበር እኮ ቀደም እያየናት ነበር መጀመሪያ ላይ እና ሰይጣኑ ይተባበራል በደንብ። እንግዲህ ውድ ቤተሰቦቼ ይሄን ያህልኛ አካል ናችሁ። እናንተ ደግሞ ይሄንን ቪዲዮ ለሌሎች ወዳጅ ዘመዶቻችሁ እያሳያችሁ እንዲማሩበት ትምህርት እንዲወስዱበት አድርጉ። ፈረስ ያደርሳል አይዋጋም። እኛም እንግዲህ መልእክት እንሰጣለን እንጂ እያንዳንዱ ችግር ላይም ልንደርስ አንችልም። ያው ዛሬም የደረስነው ከሆነ ከተከናወነ በኋላ ነውና ውድ ቤተሰቦቼ የምናከብራችሁ የምንወዳችሁ አብራችሁን ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ሞቅ ደመቅ ስለምታደርጉልን በጣም እናመሰግናለን። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ደመቅመቅ የምታደርጉልን ውድ ቤተሰቦቻችን ከልብ እናመሰግናለን። ይህ ሱፐር ቻት እና ሱፐር ስቲከር በአንድም በሌላም ቻናላችንን እያገዘው እየደገፈው ይገኛልና የምትችሉ ከሀገር ውጭ ያላችሁ ተመልካቾቻችን
ፔፓል ወይም ደግሞ ክሬዲት ካርድ ካላችሁ ያንን በመጠቀም እንግዲህ ይሄንን ነገር ማድረግ ትችላላችሁ። ካሁኑ ከቅድሚያ ስለምትተባበሩን ግን ከልብ እናመሰግናለን። በቀጣይ በሌላ ፕሮግራም እንገናኝ። አሁን ግን እዚህ ጋር እናብቃ። ትንሽ አእምሯችንም እኛም ረበሽበሽ ብሏልና ፖሊሶቹ መስከሬኑን እያወጡት ነው። እንሄድና ያለውን ሁኔታ እንጨርስ ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ጊዜ